What's up guys? This is Unique English in Amharic. እንዴት ናችሁ? ደህና ናችሁ? አለን። ዛሬ ደግሞ በአማርኛ ከዛ ወደ እንግሊዝኛ እንደተለመደው ማለት ነው ወደ አዲስ አበባ ከመምጣቴ በፊት ለ5 አመት በተከታታይ እንግሊዝኛ አስተምሬያለሁ በለኝ እስቲ። ወደ አዲስ አበባ ከመምጣቴ በፊት ለ5 አመት ያህል በተከታታይ እንደዚህ አድርጌያለሁ። የተጋባ ነው። ይሄን ከማድረጌ በፊት ለተከታታይ ለዚህን ያህል ጊዜ እንዲህ አድርጌያለሁ ስትሉ This is the right tense for you. እንደዚህ አድርጋችሁ በደንብ አድርጋችሁ ተከታተሉ። ለምሳሌ እንደዚህ በለከ ለአዲስ አበባ ከመምጣቴ በፊት የት አዲስ አበባ ከመምጣቴ በፊት ለ5 አመታት እንግሊዝኛ ለ5 አመታት እንግሊዝኛ በተከታታይ አስተምሬያለሁ። እየተገባ ነው። እንደዚህ ስትል ምን ነው አዲስ አበባ ከመምጣቴ በፊት ለ5 አመታት እንግሊዝኛ በተከታታይ አስተምሬያለሁ። ሁለት አክሽኖች አሉ አይደል? ስንት አክሽን አለ? ሁለት አክሽን አለ። አንደኛው ምን ማድረግ ነው? አንደኛው የመጀመሪያው አክሽን ነው አዲስ አበባ ከመምጣቱ በፊት ያደረገው አክሽን ነው። ምንድነው? ማስተማር። ለ5 አመት ያህል በተከታታይ ማስተማሩ የመጀመሪያው ድርጊት ነው። ሁለተኛው ድርጊት ምንድነው? አዲስ አበባ መምጣት አይደል? ኦኬ፣ በጣም ጥሩ። አዲስ አበባ ከመምጣቴ በፊት ለ5 አመታት በተከታታይ ልብ አድርጉ። ከፓስት ፐርፌክት ቴንስ ጋር ያለው ልዩነት እንድታጠኑልኝ ብዬ ነው። ይሄ ተከታታይነት ያለው እንዳስተማርክ ነው። ያ ማለት ግን በእያንዳንዱ ሰከንድ ማለት እንዳልሆነ ግልጽ ነው አይደል? አዲስ አበባ ከመምጣቴ በፊት ለ5 አመታት እንግሊዝኛ በተከታታይ አስተምሬያለሁ። ስለዚህ ምን ትላለህ? before I came to አዲስ አበባ before I came to አዲስ አበባ before I came to አዲስ አበባ I had been teaching ምንድን ነው ያስተማርከው? English ለምን ያህል አመት? for 5 years። አዲስ አበባ ከመምጣቴ በፊት እንግሊዝኛን ለተከታታይ ለ5 አመታት አስተምሬያለሁ ነው። እየተጋባ ነው አይደል? ይህን ስራ ከመጀመሪያ በፊት ተቀጥሬ ለ10 አመት ሰርቻለሁ፣ በተከታታይ ሰርቻለሁ ስትል ምን ትላለህ ማለት ነው? Before I started this job I had been working for 10 years for X company. እየተጋባ ነው። ስለዚህ የሆነ ነገር ከማድረጋችሁ በፊት በተከታታይ ተሰሩት የነበረ ስራ አንድን ነገር ሁለተኛውን ከመጀመራችሁ በፊት የሆነ ነገር በተከታታይ ስታደርጉት የነበረው ነገር ስትናገሩ እነዚህ ነገሮች መጠቀም አለባችሁ። ኮመን የሚያደርገው she had been ብላችሁ እዚህ ጋር ምንድን ing ከዚህም ምንድን ing ከዚህም ing ያለበት ግስ ከዚህም ምንድን ing ከዚህም ing ከዚህም ing and ከዚህም ing alright። ለምሳሌ እሷ ዱባይ ከመሄዷ በፊት ከኔ ጋር ለ6 አመት በተከታታይ ኑራለች በልኝ እስቲ። እሷ ዱባይ ከመሄዷ በፊት ከኔ ጋር ለ6 አመት በተከታታይ ኑራለች በልኝ። before በልሲ መሄድ ምንድነው? go የጎ past tense ማለት ነው። went አይደል? before she went to Dubai በልሲ before ያሰረው before she went to Dubai ከመሄዷ በፊት ነው አይደል? before she went to Dubai ከመሄዷ በፊት she had እቺን ተጠቀማ she had been live የሚለውን living with me ከማን ጋር? with me for 6 years for what? 6 years ምን ማለት ነው ይሄ? አሁን ይሄ ምንድን ነው? ወደ ዱባይ ከመሄዷ በፊት ከኔ ጋር ለ6 አመታት ያህል በተከታታይ ኖራለች ነው ይሄ።
ዲፍረንሱ ምንድነው? እዚህኛው ጋር እስኪ እንየው እዚህ ጋር በደንብ አድርጋችሁ እስቲ እዚህ ጋር ልዩነቱ ምንድነው? አንደኛ እንበለውና number 2 before she went to Dubai she had lived with me for 6 years ልዩነቱ ምንድነው? አንደኛና ሁለተኛ ያለው እዚህ ጋር ምንድነው? ወደ ዱባይ ከመሄዷ በፊት እኔ ጋር ለስንት ዓመት ኖራለች ነው? ለስንት ዓመት ኖራለች? ለ6 ዓመት ኖራለች። በመሃል ግን የሆነ ነገር ሊኖር ይችላል። ይሄ ግን ተከታታይነቱን ነው የሚያሳየው ማለት ነው። አንደርስታንድ አድርገኛል ወይ? just it was ongoing, it was continuous in the past, it was ongoing የተገበረው። ስለዚህ regularly continuously በተከታታይ ካንተ ጋር እንደኖረች ከሌላ ሰው ጋር እንዳልኖረች ኮንቲኒቲውን ነው የሚገልጸው የመጀመሪያው ማለት። ይሄ ወደ ዱባይ ከመሄዷ በፊት ከኔ ጋር 6 ዓመት ኖራለች። ይሄ ደግሞ ወደ ዱባይ ከመሄዷ በፊት በተከታታይ ለ6 ዓመታት ያለ እኔ ጋር ኖራለች ማለት ይሄ ኤምፋሲሱ ወይም ትኩረቱ ያለ የት ላይ ነው ማለት ነው? ኮንቲኒቲው ላይ ነው ያለ። had been living ምን የሚለው she had been living regularly or continuously she did live with me for 6 years የተጋባ ነው አይደል? ኢቭን ለሁለት ሳምንት ለምናምን ለቀጣጥቼ ለሳምንት ለአራት ቀን ለምን ሌላ ቦታ እንዳልኖረች ካንተ ጋር እንደሆነ ትኩረት ሰጠህ ስትናገር ነው በተከታታይ። እየተጋባ ነው ወይ? ግልጽ ነው ግን በጣም ጥሩ። that's so beautiful. all right okay አሁንም ልጻፍልህና እሺ እንደዚህ ብለህ ንገረኝ እስቲ አንተ ማለት ነው። ለምሳሌ ወይም ቤቴን ከመሸጤ በፊት የተገባ ነው አይደል? ቤቴን ከመሸጤ በፊት ለ10 ወራት ያህል እሺ ስራ ፈልጊያለሁ። ያለ ምንም ረፍት ወይም በተከታታይ ስራ ፈልጊያለሁ። በተከታታይ ስራ ፈልጊያለሁ። ለስንት ወራት ያህል? ቤቴን ከመሸጤ በፊት ለ10 ወራት ያህል ስራ በተከታታይ ፈልጊያለሁ። ያለ ምንም ማቋረጥ ዛሬም ነገም ፈልጋል ማለት ነው። 10 ወር ሙሉ የተገባ ነው። እስቲ ንገረኝ እስቲ ቤቴን ከመሸጤ በፊት before መሸጥ ምንድነው በእንግሊዝኛ? what's መሸጥ? ሴል። እሺ የሴል የሐላፊ ጊዜ ፓስት ቴንሱ ማን ነው? ኦሮ በተቀደሰው before I sold በልስቲ before I sold የሴል ፓስት ቴንስ ማን ነው? sold ነው። before I sold my house ምንን ከመሸጤ በፊት ቤቴን ከመሸጤ በፊት I had been መፈለግ ነው looking or searching looking for a job looking for what a job for ለስንት ጊዜ ያህል 10 months አይደለም እንዴ? እየተገባ ነው አይደል? እስቲ አንበው እስቲ before I sold my house I had been looking for a job for 10 months ከፕሬዘንት ማን ነው ከፓስት ፐርፌክት እና በፓስት ፐርፌክት ኮንቲኒዩስ ቴንስ መካከል ያለው ልዩነት ምንድነው? የኮንቲኒቲ ጉዳይ ነው። የምን ጉዳይ ነው? የኮንቲኒቲ በተከታታይ አንድ ነገር የማድረግ እንዳለ ማድረግ ጉዳይ ነው። ልብ አድርግ። ይሄንን አረፍተ ነገር እንደዚህ ብጽፈው before I sold my house I had looked for a job for 10 months ብል ለ10 ወር ያህል ስራ ፈልጌያለሁ ነው። ተከታታይነቱን ያሳይም። አንድ ቀን እያረፍክ ሊሆን ይችላል። አንድ ቀን እየተገባ ነው። ምን ብል ማለት ነው? ይሄንን ing ማረጉን had been የሚለውን ትቼ I had looked ብል እዚህ ጋር looked ነው። በእርግጥ ሲነበብ I had looked ብል past perfect ከሆነ ምንድነው ኮንቲኒቲውን ያሳያል እንዴ? አያሳይም። past perfect continuous tense ከሆነ ግን it shows you the continuity or the ongoing process of the action done in the past እየተገባ ነው አይደል? ስለዚህ ቤቴን ከመሸጤ በፊት ለ10 ወራት ያህል በተከታታይ ስራ ፈልጌያለሁ። ቤቴን ከመሸጤ በፊት ለ10 ወራት ያህል በተከታታይ ያለ ምንም ማቋረጥ ታምም ያለው ምናምን ቀበጣት የሆነ ነገር ስትሉ before I sold my house I had been looking for a job for 10 months ይሄ ሰው አሁን ለ10 ዓመት ያህል ዛሬም እየፈለገ ነው ማለት ነው። ያለ ምንም ማቋረጥ ማለት ነው። እየተጋባ ነው አይደል? is that clear?
በጣም ጥሩ ተጋተናል ተጋተናል አሁን ያልገባችሁ ነገር አለ እዚህ ውስጥ ያልገባችሁ ነገር አለ ግልጽ ያለው ነገር ካለ እሺ ተከታተሉ she had አሁን ኮመን የሆነው ማን ነው had ለሁሉም ሳብጀክት አይደል had ይኸው እዚህ ጋር had ከዛ አሁንም ኮመን የሆነው ምንድነው been አሁንም ኮመን የሆነው ለሁሉ ምንድነው ing ማለት ነው እየተጋባ ነው የአንድን ድርጊት የሆነ ድርጊት ከመፈጠሩ በፊት በተከታታይ ስታደርጉት ከነበረ ማለት ነው እየተጋባ ነው የሆነ ነገር ከመሆኑ በፊት ለምሳሌ አንተ አሁን ለምሳሌ አዲስ አበባ ከመጣ ስንት ጊዜ ሆነ 6 years 6 አመት ሆነ ስለዚህ ከ6 አመት በፊት ግን በተከታታይ እንደዚህ አደርግ ነበር ስትል ምን ትላለህ ማለት ነው ምን ትላለህ ለምሳሌ ከ6 አመት በፊት ወይ አዲስ አበባ ከመምጣት በፊት ከዚህ 6 አመት በፊት የሆነ ነገር ሬጉላርሊ ወይ ኮንቲኒየስሊ ስታደርገው የነበረ ነገር አለ አይደለም ስለምሳሌ ምን ትላለህ I had been working say I had been working okay for ምንድን ለምን ካምፓኒ ሰሰራ ነበር I had been working for X company for 6 years አይደለም እንዴ before I came to Addis Ababa ወደ አዲስ አበባ ከመምጣቴ በፊት ለሆነ ካምፓኒ በተከታታይ ለ6 አመታት ሰርቻለሁ ነው is it clear እየተገባ ነው እናንተ እንደዚህ ከማድረጌ በፊት ለሆነ እንደዚህ ያህል አመታት እንደዚህ ያህል ወራት ለዚህ ያህል ቀናት በተከታታይ እንዲህ አድርጌያለሁ ስትሉ የምትጠቀሙት ነው ይሄ አጠቃላይ እሷ በተከታታይ እንዲህ አድርጋለች እሱ በተከታታይ እንዲህ አድርጓል የሆነ ነገር ከመሆኑ በፊት በተከታታይ እኔ የሆነ ነገር ከመሆኑ በፊት በተከታታይ እንዲህ አድርጋለሁ እነሱ የሆነ ነገር ከማድረጋቸው በፊት በተከታታይ እንዲህ አድርገዋል እኛ የሆነ ነገር ከማድረጋችን በፊት በተከታታይ እንደዚህ አድርገናል አንተ ወይም አንቺ ወይም እናንተ የሆነ ነገር ከማድረጋችሁ በፊት በተከታታይ እንደዚህ አድርገሃል የሆነ ነገር በተከታታይ እንደዚህ አድርጓል የሆነ ነገር happen ከማድረጉ በፊት ስትሉ እነዚህ ነው የምትጠቀሙት ማለት ነው እየተጋባ ነው ሁለት ፓስት አክሽኖች አሉ how many past actions do we have here ሁለት የመጀመሪያው ኮንቲኒየስሊ ሲደረግ ነበር መጀመሪያ የተፈጸመው ድርጊት በተከታታይ ሲፈጸም ነበር የሆነ ነገር ከመሆኑ በፊት ተግባብተናል አይደል is it clear all right okay በጣም ጥሩ አሁን ይሄ ያልገባችሁ ነገር ካለ እናንተ መጠየቅ ትችላላችሁ ያልገባችሁ አሁን ችግሩ የሚመጣው ኔጌቲቭ ሲሆን በጣም ችግር አለ ምክንያቱም የተለያየ ኢንተርፕሪቴሽን ስላለው ማለት ነው ይሄ አሁን ያልገባችሁ ነገር አለ ወይ ስለዚህ እናንተ ፓስት አክሽን ስትወሩ አንደኛውን በተከታታይ ያለምንም ማቋረጥ እንዲሳረግ ነበር ይሄን ከማድረጌ በፊት ስትሉ ወይ እሷ ይሄን ከማድረጓ በፊት የተጋባ ነው ይሄንን ነገር በተከታታይ ታደርገው ነበር ስትሉ ይሄን ተጠቀማላችሁ ማለት ነው ግልጽ ነው ያልገባችሁ ነገር አለ is it clear እሺ አንተ ለምሳሌ ጸበል ቦታ ከመሄድ በፊት ወይ ጸበል ከመጠጣት በፊት ለ4 አመታት ያህል ህክምና ያለ ማቋረጥ ተከታትያለሁ ወይም መድኃኒት ወስጃለሁ ብለ ንገረኝ እስቲ I had been taking medicines say I had been taking medicines I had been taking medicines before I drank holy water ቢለኛ አንድ ሰው ልብ አድርጉ what's the first action የመጀመሪያው አክሽን ነው taking medicine አይደል all right ስለዚህ እንደዚህ ብለኝ I had been taking medicine for 4 years ለስንት አመት ለ4 አመት I had been taking medicine for 4 years before I drank holy water ቢለኛ አሁን ክርስቲያን ስለሆነ በየ ነው ሌሎቻችሁ ደግሞ ሌላ በሉ እናንተ ቅር እንዳላችሁ ስለዚህ ምንድነው ያልኩት አሁን ጸበል ከመጣቴ በፊት ለ4 አመታት ያህል በተከታታይ ምን አድርጋለሁ ነው ህክምና ወይ መድኃኒት ወስጃለሁ ነው የተጋባ ነው first action is taking the medicine continuously በተከታታይ second action is drinking holy water የተጋባ ነው so how many actions do we have here two actions the action of taking medicine as the first action and the action of drinking holy water ታዲያ ከፓስት ፐርፌክት ምንድነው የሚለየው አትለኝም እንዴ የሚለየው ይሄኛው continuously በተከታታይ ማድረግህ ነው ማለት that's the only difference we have እየተጋባ ነው ግልጽ ነው ወይ አሁን ኦኬ ያልገባችሁ ነገር ካለ ጠይቁ before I pass ስለዚህ አሁን ወደ ሌሎች እንሄዳለን በደንብ አድርጌ ከዚህ ጋር ገና ያልተነካለ
በደንብ አስተምራችኋለሁ። መሬት ላይ አውርዳችሁ ያዙት። ከዛ በኋላ ስሩበት አረፍተ ነገር ፕራክቲስ ስፒኪንግ አትረሱትም። ምክንያቱም በአማርኛ ስለምትሉት ኦኬ ይሄ ስሜት ነው ለካ በእንግሊዝኛ ይሄ ቴንስ የሚባለው እንደዚህ ነው እንዴ you will be በጣም amazed ግርም ነው የሚላችሁ። መጨረሻ ላይ አብራችሁ ይቆዩ። እስቲ ምን ይላል? ከዚህ ከመምጣቴ በፊት ለ10 ዓመታት ምንም አይነት ስራ በተከታታይ አልሰራሁም። ለ10 ዓመት ያህል ምንም ስራ አልሰራሁም ሳይሆን ለ10 ዓመታት ያህል ሬጉላርሊ አልሰራሁትም ኮንቲኒየስ አልሰራሁትም ሲል ስለዚህ ምን ይላል ማለት ነው? እስቲ ንገረኝ እስቲ ከዚህ ከመምጣቴ በፊት before I came የኬም ፓስት ቴንስ ማን ነው? came አይደል? before I came here በልሲ I hadn't ኔጌቲቭ የማን ነው? I hadn't በልሲ been working anything for 10 years ምን ማለት ነው? before I came here እዚህ መምጣቴ በፊት I hadn't been working anything for 10 years ማለት ምን ማለት ነው? አልሰራሁም ምንም አይነት ስራ ለ10 ዓመታት ያህል በተከታታይ አልሰራሁም። ምንም የሰራሁት የለኝም ነው ወይስ በተከታታይ የሰራው ስራ የለኝም ነው? በተከታታይ እንዲህ በቃ ጥብቅ አርጌ ነገም አሁንም ምናምን በተከታታይ የሰራሁት ያህል ስራ ለ10 ዓመታት የለኝም። ይሄ ግን 10 ዓመት ሙሉ ምንም አይነት ስራ አልሰራሁም ማለት አይደለም። it doesn't mean like that 10 ዓመት ሙሉ ምንም አይነት ስራ አልሰራሁም ሳይሆን ለ10 ዓመታት ያህል በተከታታይ የሰራሁት ስራ የለም ነው። is that okay? so before I came here I hadn't been working anything for 10 years. it just means ምን ሰርተ ሊሆን ይችላል ማለት ነው? አንድ ወር ሰርተ ሊሆን ይችላል፣ 2 ወር ሰርተ ሊሆን ይችላል። እየተቀባን ነው አይደል? ኮንቲኒየስሊ ግን ያለምንም ማቋረጥ ግን በተከታታይ ለ10 ዓመት ያህል አልሰራሁም ነው ፖይንቱ። ይሄ እየተቀባን ነው ግን እየተቀባን ነው ወይ? ዝም ብዬ ግን ድፍን ያለ ኔጌቲቭ ባረገው ለምሳሌ እንደዚህ ብል ማለት ነው። ልብ አድርጉ። I hadn't እስቲ በልሲ I hadn't been working for 10 years for 10 years ምን ማለት ነው በአማርኛው? I hadn't been working for 10 years 10 ዓመት ምንም አይነት ስራ አልሰራሁም። እሺ ለ10 ዓመት ስራ አልሰራሁም I hadn't been working for 10 years ስራ የሚባል ነገር ይፈቻል ለ10 ዓመት ሁለት ትርጉም ነው ያለው። it depends all right ለብዙዎች በቃ ኔጌቲቭ ስለሆነ የዚያኛው ተቃራኒ በቃ ይሄ ኔጌቲቭ ነው በቃ ስራ አልሰራውም ነው። what's the difference between I didn't work for 10 years and I hadn't been working for 10 years? I didn't work for 10 years ብልሳ I didn't work for 10 years አልሰራውም ስራ ለ10 ዓመት ይሄ ሙሉ አልሰራም። እሺ I hadn't been working for 10 years ማለት ይሄን እየተከታተላችሁ ያለ ሰዎች ምንድነው ይኸውላችሁ ይሄ ሁለት ትርጉም ነው ያለው። አሁን ምንድነው የበለጠ ክሊር ለማድረግ የሆነ ነገር ካልጨመርንበት በስተቀር ሁለት ትርጉም ነው ያለው። ይሄ I hadn't been working for 10 years ማለት ይሄ ምን ማለት ነው? ለ10 ዓመታት ያህል ስራ በተከታታይ አልሰራውም ነው አይደል? እኔ ለ10 ዓመታት ያህል ስራ በተከታታይ አልሰራውም። 1 ዓመት 2 ዓመት ምናምን ሜቢ ሰርተ ሊሆን ይችላል። ግን 10 ዓመት የሚሞላ በተከታታይ የሰራው ስራ የለህም ማለት ነው። አንድ የመጀመሪያ ትርጉም I hadn't been working for 10 years ሌላስ ስራ በተከታታይ መስራት ካቆምኩኝ ስንት ዓመት ሆኔ ነው? 10 ዓመት ሆኔ ነው። ለ10 ዓመታት ያህል ስራ በተከታታይ አልሰራሁም ነው። ከዚህ በፊት በተከታታይ 10 ዓመት የሚሞላ የስራ ልምድ የለህም ማለት ነው። በሌላ አባባል ይሄ እየተግባባን ነው። ግን ይሄ ደግሞ 10 ዓመት ሞላኝ ስራ መስራት ካቆምኩ ነው። ይሄ ስራ መስራት
ካቆምኩ 10 ዓመት ሞላኝ ነው። እየተግባባ ነው አይደል? I stopped working, right? It's been ስንት ዓመት ሆነ ማለት ነው? 10 ዓመት ያህል ማለት ነው። ይሄኛው ለ10 ዓመት የ10 ዓመት ለምሳሌ የሥራ ልምድ ብትጠይቅ ለምሳሌ 10 ዓመት ሰርተሃል ብትባል የ10 ዓመት እንዳልሞላ ለ10 ዓመት በተከታታይ የሆነ ቦታ ላይ ስራ እንዳልሰራ የሆነ ነገር ከመከሰቱ በፊት ማለት ነው እንዳላደረክ እየተጋባ ነው አይደለ? ሁለተኛው ግን ይሄ ስራ መስራት ካቆምክ ስንት ዓመት ሆነ ማለት ነው? በተከታታይ ስራ መስራት ተከታታይ ድፍን 10 ዓመት ሞላህ ማለት ነው። እየተግባባን ነው ወይ? ግልጽ ነው ወይ አሁን? ስለዚህ ይሄ በጣም ምንድነው ማለት ኮንፊውዚንግ ነው ማለት ነው። ግራ ያጋባል። ምክንያቱም ዳብል ሚኒንግ ነው ያለው፣ ግን ቀጣዩ ነው ክሊር የሚያደርገው ማለት ነው። ኢዛ ክሊር ተግባብተናል ወይ? ስለዚህ አንተ አሁን እንደዚህ ብትል ማለት ነው ይኸውልህ እንደዚህ ብትል I hadn't been having or drinking beer for 2 years. For what? 2 years ብትል ምን ማለትህ ነው? አሁን ይሄ እስኪ ንገረኝ እስቲ ምን ማለት ነው? ይህ ዝም ብዬ I hadn't been drinking beer for 2 years እዚህ ጋር ወሰደ ይኸውልህ እዚህ ጋር ለ2 ዓመት የሚያክል ቢራ በተከታታይ ምን አላልኩም ነው የሆነ ነገር ከመከሰቱ በፊት ማለት ነው። እየተጋባ ነው። ሁለት አክሽን አለ ብያችኋለሁ። ኦኬ ሌላኛው ትርጉምስ ምንድን ነው? ግን ይሄ ቢራ ፈጽሞ አልጠጣውም ነው ለ2 ዓመት does it mean እንደዚህ ማለት ነው? I didn't drink beer for 2 years ማለት ነው ይሄ በቃ 2 ዓመት ፈጽሞ አልጠጣም ማለት ነው ይሄ ለተወሰነ 1 ወርም 2 ሳምንትም ቀምሰህ ጠጥተህ ሊሆን ይችላል። ግን ምንድነው በተከታታይ ሬጉላርሊ በተከታታይ ለስንት ዓመት አልጠጣሁም ነው? ለ2 ዓመት ቢራ አልጠጣሁም ነው። እየተገባ ነው አይደል? እሺ ይሄኛውስ ምን በዚህኛው ደግሞ ነው ማለት I had been working for 10 years የሚለውስ ቢራ ከጠጣው ስንት ዓመት ነው? በተከታታይ ቢራ መጠጣት ካቆምኩ ስንት ዓመት ሞላኝ ነው? 2 ዓመት ሞላኝ። ከሁለት እዛ ጀምረ እስካሁን 2 ዓመት ሞላኝ ቢራ በተከታታይ መጠጣት ከጀመርኩ ነው። አሁን አልገባም? ይሄኛው ምንድነው? ይሄ አይደለም ብያችኋለሁ ትርጉሙ። እየተግባባ ነው? you might have drink for 2 months ጠጥተህ ሊሆን ይችላል or 1 month ጠጥተህ ሊሆን ይችላል 1 week ጠጥተህ ሊሆን ይችላል። አንደኛው ትርጉም ማለት ነው። ሁለተኛውስ የሆነ ነገር ከመከሰቱ በፊት በተከታታይ ያህል ቢራ ምንድነው ነው መጠጣት አቁሜያለሁ ነው። እየተግባባ ነው? it means that I stopped drinking beer ማለት ነው። before something happened ማለት ነው። is it clear? Yes. All right, interesting. That's beautiful. ስለዚህ ይሄ ከገባህ ያኛው ግልጽ ነው ማለት ነው። ያኛው ግልጽ ነው ማለት ነው። አሁን ያልገባህ ነገር አለ? ግልጽ ነው አሁን? all right በጣም ጥሩ ክሊር ብለህ ትሄድ ይሻላል። እውነትህን ነው። okay that's beautiful። ጥያቄን ጠይቅ እስቲ ደግሞ ምን እናድርገው? ደግሞ አሁን ደግሞ question እናድርገው። ምን እናድርገው? questions እናድርገው። ጥያቄን ጠይቅ ደግሞ የሆነን ሰው እስቲ had I በሉ እስቲ had I been በሉ እስቲ had I been and 2 had we been had she been had common ነው had አይደል? ሁሉ had he been had it been had they been had you been all right had what you been ለሁሉም እዚህ ጋር ምን ያስፈልጋችኋል ማለት ነው? ለሁሉም አይንጂ ከዛስ መጨረሻስ ጥያቄ ምልክት ታደርጋላችሁ ማለት ነው። ጥያቄ ለመጠየቅ ስፈልግ ለምሳሌ had I been በልሲ had I been working for 10 years before I came here
እዚህ ከመምጣቴ በፊት ለተከታታይ ለ10 ዓመታት ሰርቻለሁ እንዴ? የተገባናል? had I been doing this before I did this? alright? ስለዚህ had I been ወደ ጥያቄ ስቀየውት እኛ እንዲህ አድርገናል ወይ በተከታታይ had we been? alright? የሆነ ነገር ከማድረጓ በፊት እሷ በተከታታይ እንዲህ አድርጋለች ወይ? had she been? የተገባናል? had she been? had he been? የሆነ ነገር ከማድረጉ በፊት እሱ በተከታታይ እንዲህ አድርጓል ወይ? had it been? የሆነ ነገር ከመከሰቱ በፊት የሆነ ነገር በተከታታይ እንዲህ ተደርጓል ወይ? had they been? የሆነ ነገር ከመከሰቱ በፊት እነሱ በተከታታይ እንዲህ አድርገዋል ወይ? had you been? እንደዚህ ከማድረግ በፊት አንተ በተከታታይ እንዲህ አድርገሃል ወይ? እንዲህ አድርጋለች፣ እንዲህ አድርገሃል ወይ? እንዲህ አድርገሻል ወይ? እንዲህ አድርጋችኋል ወይ? that is it. ይሄ ምን ይባላል? past perfect continuous tense. ምን ይባላል? past በልሲ perfect continuous tense. ምን ይባላል? past perfect continuous tense ይባላል። ይሄ ማለት ይሄንን ለመረዳት በነገራችን ላይ present perfect continuous tense የማይገባው ሰው ካለ ቪዲዮውን ሄዶ ይይ ማለት ነው። ያ ካልገባ በፍጹም ይሄንን ሊገባ አይችልም ማለት ነው። እየተግባባ ነው? እየተግባባ ነው ወይ? እሺ present perfect continuous tense ላይ ምንድነው ያልነ? ምንድነው ያልነ? ምን ማለት ነው? ለምሳሌ I have been ብለህ ማለት ነው working for this company for 10 years አልኩ። ለ10 ዓመት በመስራት ላይ ይገኛለሁ አልኩኝ አይደል? ቆይቻለሁ ከጀመርኩ continuously በተከታታይ በመስራት ላይ ይገኛለሁ ነው። ይሄኛው ደግሞ ድሮ በተከታታይ የዚያኛው ተቃራኒ በተከታታይ እንዲህ አደርግ ነበር ይሄ ከመሆኑ በፊት ስትሉ ነው ማለት ነው። እየተገባ ነው? የሆነ ነገር ከመከሰቱ በፊት አንድ ነገር በተከታታይ እንደዚህ አደርገው ነበር፣ እንዴት አደርግ ነበር፣ እሱ እንዲህ ያደርግ ነበር፣ እነሱ እንዲህ ያደርጉ ነበር ስትሉ ነው ይሄ past perfect continuous tense የምትሉት። had been ከዛ ing ማለት ነው። ምንድን had been then ing form of the main verb. all right? ያ ሲሆን ማለት ነው። is it clear? ተግባብተናል አሁን? ለምሳሌ እኔ እንግሊዝኛ ከማስተማሪ በፊት before እንግሊዝኛ ማስተማር ከመጀመሪ በፊት ለ15 ዓመት ያህል ተምሬያለሁ ብል ምንድን ነው የምለው ማለት ነው? ለ15 ዓመት ያህል በተከታታይ እንግሊዝኛ ተምሬያለሁ ብል I had been learning English for 15 years before I started teaching English. Yes or no? I had been learning English for 10 years before I started learning English. What does it mean? Continuously ለስንት ዓመት ተምሬያለሁ እያልኩ ነው? ለ15 ዓመት። ምን ከማድረጌ በፊት? እንግሊዝኛ ማስተማር ከመጀመሪያ በፊት። እየተግባባ ነው? እሺ ዩቲዩብ ቻናል ከመጀመሪያ በፊት ለ2 ዓመት ያህል በደንብ አድርጌ አንብቤያለሁ ብል ምን ነው የምለው ማለት ነው? የመጀመሪያው አክሽን ምንድነው? ማንበብ ወይስ ዩቲዩብ ቻናል መጀመር? የመጀመሪያው አክሽን ማንበብ፣ መዘጋጀት አይደል? I had been preparing myself. ራሴን አዘጋጅቻለሁ በተከታታይ። I had been preparing myself before I started making videos for YouTube. Yes or no? So what's the first action? That I did it continuously. Making videos or like preparing myself? Prepare myself. Yes or no? ስለዚህ አንድን ነገር በተከታታይ ይህን ነገር ከማድረግ በፊት በተከታታይ እንዲህ አድርጌዋለሁ ስትሉ I had been ብላችሁ ing ከዛ before ምናምን። እየተግባባ ነው ወይ? እየተግባባ ነው? እሺ አሁን እስቲ አንተ አሁን እንደዚህ ብለህ ንገረኝ እስቲ። አሁን ለምሳሌ ወንድም አንተን ከማግኘቴ በፊት ለ10 ዓመት ያህል በተከታታይ አጭሻለሁ በለኝ። አላጨስክም ግን አጭሻለሁ በለኝ እስቲ። I had been በልሲ smoking before I had been smoking for 10 years በልሲ I had been smoking before 10 years before I met you. ሜት ማለት ማግኘት ነው። ሚት የሚለው ፓስት ቴንስ before I met you አንተን ከማግኘቴ በፊት ለ10 ዓመታት ያህል በተከታታይ ሲጋራ ጭሻለሁ ነው። እየተግባባ ነው ወይ? ስለዚህ የሆነ ነገር ከመሆኑ በፊት ለተከታታይ ይህን ያህል እንዲህ አድርጌያለሁ ስትሉ የምትጠቀሙት ቴንስ ምን ይባላል? past perfect continuous tense። ፎርሜሽኑ እንዴት ነው? had been with ing had been ያለበት ለሁሉም ሳብጀክት ከዛ ing መጨመር። አሁን ይህንን ቪዲዮ ደጋግማችሁ ለ3 እዩት።
ሌላ ማጂክ የለውም ማለት ነው ሁሉንም ቴንሶች እንደዚህ ነው የምንጨርሳቸው ከዛ በኋላ ግን ፈተና መፈተን አለባችሁ ልክ 12ቱ ካለቁ በኋላ you will be given tests all right then again ያንን ደግሞ ኢንተግሬት አድርጋችሁ ደግሞ አውሩበት ጻፉበት የሚካበድ ነገር አይደለም this is unique english what you can learn you know This is Unique English where you can learn English uniquely. Anybody who is interested in learning online or face-to-face classes, you are welcome. በአካል ወይም በኦንላይን መማር ፈልሰው ካለ ደውሉልን በአካል CMC ሚካኤል ነው የምንገኘው በኦንላይን ደግሞ የትም ቦታ ሆናችሁ መማር ትችላላችሁ we are here to teach you don't forget to subscribe like share ማድረጋችሁን አትርሱ bye everybody